መቃባ መቃርና አቡረ ጉልጉሉ በተኮ አሜን። ወአርአየ ከመወልድ እግዚአብሔር ውእቱ በኃይሉ ወደ መንፈሱ ቅዱስ ከመተንሥአ እሙታን ኢየሱስ ክርስቶስ እግዚእነ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ክቡር አባታችን ክቡር አባ ገብረማርያም የዚህ ታሪካዊና ጥንታዊ ገናና ገዳም ዋና አስተዳዳሪ፣ እንደዚሁም ከሀገረ ስብከታችን የመጡ የሀገረ ስብከት ልዑካን፣ እጅግ የተወደዳችሁ አባቶችና እናቶች፣ እንደዚሁም ሊቃውንተ ቤተ ክርስቲያን ሁላችሁም በእግዚአብሔር ስም እንደምሰነበታችሁ እንደምሰነበታችሁ። ቅድመ ዓለም የነበረ ማእከለ ዓለም ያለ ዓለምን አሳልፎ የሚኖር ተቀዳሚ ተከታይ የሌለው ዋሕደ ባሕርይ ሕያው ባሕርይ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ከሕይወትና ከጤና ጠብቆ ከዚህ ስላደረሰን ክብርና ምስጋና ለአምላካችን ይሁን። መኑ ይእቲ ዛቲ እንተ ትዑስ ከመ ጎህ ሰብሐት ከመ ወርኅ ወብሩክ ከመ ፀሐይ ሁለታትያ በምስጢር። የታላቅ ቃል በመኃልየ መኃልይ 6 ቁጥር 11 ላይ ያለው ሲሆን መኑ ይእቲ ዛቲ እንተ ትዑስ ከመ ጎህ እንደ ንጋት የምትበረኝ እንደ ጨረቃ የደመቀች እንደ ፀሐይ ያበራች እንደ ከዋክብት ያሸበረቀች አካሄዷ እርምጃዋ ግስጋሴዋ በምስጢር የሆነ ይህች የተባለች ማን ናት በሚል ነው የምንማረው። እንደምታውቁት መኃልየ መኃልይ ዘሰሎሞን መኃልየ መኃልይ ዘሰሎሞን ገጸ ንባቡ ስናየው በጣም ጎሳጉስ የሆነ በተለይም ታላላቅ አባቶች ወጣኔ መነኮሳትና ታዳጊ ወጣቶች እንዲያነቡ አይነት ምክንያቱም የሰውነትን ካርታ ብልጭ አድርገው የሚያሳይ ከመሆኑም በላይ ቀለል ያሉ ጆሮ ላይ ተሰክተው ሊቀሩ የሚችሉ ቃላት ስለበዙበት በጣም ማስተዋል፣ መመራመር፣ መተርጎም፣ መመልከት የሚጠይቅ የመጽሐፍ ቅዱስ ክፍል ነው። ነገር ግን ሰሎሞን ይህንን የምናገረው ስሟ ስላልተጠቀሰ ተራሴ ሳይሆን ስለ ታላቋ ቤተክርስቲያን፣ ስለ ገናናዋ ቤተክርስቲያን አቻ ስለሌላት፣ ወደር ስለሌላት፣ መተኪያ ስለሌላት፣ ግለሰቦች ያልሰሯት ያላቋቁሟት፣ ነገር ግን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በደሙ የተቀደሰች የተገለጠች መለኮታዊ መንግስት ስለሆነችዋ ስለ ታላቋ ቤተክርስቲያን ነው። በሁለተኛ ደረጃ እች እንደ ኮከብ እንደ ጎህ የምትጎበኝ ታላቋ ይህች ማን ናት ብሎ የሚላት እመቤታችን ቅድስት ድንግል ወላዲተ አምላክ ናት። ንበሉ እንደ ጎህ የምትጎበኝ በብርሃንና በጨለማ መካከል ብርሃን መምጣቱ የሚያበስር የሚያሳይ የአጥቢያ ኮከብ አለ። አዎ ጨለማ ሊጠፋ ሊወገድ ታላቁ ብርሃን፣ ታላቁ ሕይወት፣ ታላቁ መድኃኒት፣ ታላቁ አዳኝ፣ ታላቁ ቤዛ ኢየሱስ ክርስቶስ ሊገለጥ በተቃረበ ጊዜ እንደ ጎህ የደመቀች ያበራች እንደ ፀሐይ ያበራች እንደ ጨረቃም የደመቀች እንደ ከዋክብትን የምታስደንቅ አካሄዷ፣ እርምጃዋ፣ ግስጋሴዋ ሁሉ ምስጢራዊ የሆነ ይህች እመቤታችን ቅድስት ድንግል ማርያም ነች። ዛሬ የምናከብረው በዓል እንደሚታወቀው በጣም ታላላቅ አስደናቂ በዓል ነው። ሁለት ላይ ነው የምንጠቀመው። አንደኛዋ ስለ እመቤታችን ስለ ቅድስት ድንግል ማርያም ነው የምንማረው። ባጭሩ አፋን ለማንም ይንበረና ለምንድነው በአማርኛ የምናገረው? ያው ሁላችንም አየር ላይ ስላለን ብዙ ሰው ስለሚሰማ የትምህርት ደግሞ ለሁሉም ስለሚያስፈልግ ነው።
እንደሚታወቀው ታላቁ መልአክ ቅዱስ ገብርኤል ከእግዚአብሔር ተልኮ ቡርክት አንቲ እምአንስቶ ወቡሩክ ፍሬ ከርሥኪ፣ አንቺ ከሴቶች ሁሉ ከአንስተ ዓለም የተለየሽ የተመረጥሽ ነሽ፣ የእግዚአብሔር ጸጋ የሞላብሽ ሆይ እነሆ የልዑል ኃይል ይጋርድሻል። ከሦስቱ ቅዱስ አንዱ ቅዱስ ወልድ ዋሕድ ቅድመ ዓለም የነበር ማእከለ ዓለም ያለ ዓለምን አሳልፎ የሚኖር የእግዚአብሔር ልጅ ኢየሱስ ክርስቶስ ከአንቺ ይወለዳል ብሎ ያበሰራት ከዓለም ሴቶች ሁሉ የተለየች ከፈጣሪ በታች ከፍጡራን በላይ ከፍ ያለች የላቀች የረቀቀች ማንም ሰብአዊና መላካዊ ፍጡር የማይወዳደራት የማይተካት ወላዲተ አምላክ እማምላክ ስለ እመቤታችን ስለ ቅድስት ድንግል ማርያም በእጅጉ የምንናገረው። ልብ በሉ። ለምንድን ነው መልአኩ ቅዱስ ገብርኤል አንቺ ከሴቶች ሁሉ የተለየሽ ነሽ ያላት? አዎ እሷ ከሴቶች ሁሉ የተለየች ነች። እንደ እናቶቻችን እንደ እህቶቻችን ሴት ብትሆንም እንኳን አዎ ተፈጥሮ ያላገኛት ንጽሐ ጠባይ ያላደፈባት በንጽሕና በቅድስና እግዚአብሔር አሳምሮ አስውቦ የፈጠራት የሰራት ለእናትነት ያዘጋጃት በመሆኑ እመቤታችን መኑ ይእቲ ዛቲ ተፈውስ ከመቦ እንደ ጧት ንጋት የምታበራ የምታሸበርቅ ይህች ማናት? እንደ ጨረቃ የደመቀች እንደ ፀሐይ ያበራች ብሎ የሚያደንቃት እመቤታችን ቅድስት ድንግል ማርያም ናት። ታዲያ ለምንድን ነው መልአኩ አንቺ ከሴቶች ሁሉ የተለየሽ ነሽ ብሎ የሚላት? የመጀመሪያ ደረጃ ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ እስከ ዛሬ ድረስ እስከ ዕለተ ምጽአትም ድረስ በሚቀጥል ሁኔታ አዎ ትዳር የገቡ ልጅ የወለዱ ጎጆ የቀለሱ ቤት የሰሩ ብዙ ልጆችን ያፈሩ ታላላቅ እናቶች አሉ። እነ ሳራን የመሳሰሉ የእኛንም እናቶች ጀምሮ እነዚህ የእናትነት ጸጋ ቢኖራቸው የድንግልና ጸጋ የላቸውም፣ ትዳር ገብተዋልና። በሌላ መልኩ ደግሞ እነ ዮፍታሔ ልጅ አሁንም እኛና ማናውቃቸው እግዚአብሔር እንደሚያውቃቸው ደናግል ሕፃናት ድንግልናቸውን ጠብቀው ክብራቸውን ጠብቀው ልጅ ሳይወልዱ ያለፉ ቢኖሩም እነዚህ ድንግልና ቢኖራቸውን እናትነት የላቸውም። ነገር ግን እመቤታችን ቅድስት ድንግል ማርያም እንደ ላምና እንደ አንበሳ እንደ ነብርና እንደ ፍየል እንደ እሳትና እንደ ጭድ የሚጠፋፉ ተጻራሪ ተቃራኒ እንስታዊ ጸጋዎችን እናትን ከድንግልና ድንግልናን ከእናትነት አስተባብራ አዋህዳ አጣምራ የተገኘች በመሆኗ እመቤታችን የላቀች ነችና ልንላችሁ እግዚአብሔርን አመስግኑ። ይህንን ያደረገው ሕያው እግዚአብሔር ነው። የጥበብ ባለቤት አንዳች የሚሳነው የሌለው እግዚአብሔር ለእናትነት ስለመረጣት በንጽሕና በቅድስና አትሞ ስለፈጠራት ይልቁንም ደግሞ ወላዲተ አምላክ ስለሆነች አዎ በዓለም ላይ ነገሥታትን የወለዱ ታላላቅ አባቶችን የወለዱ እናቶች አሉ። ነገር ግን እመቤታችን የወለደችው ፍጹም ሰው ፍጹም አምላክ መድኃኒት የሆነ ሕይወት የሆነ አዳኝ የሆነ ወዶ የማይጠላ ታምኖ የማይክዳ በአንደበቱ ጉሉት በልቡ ሐሰት የሌለበት የኃጢአተኞችና የበደለኞች ወዳጅ ለእኛ ሕይወቱን አሳልፎ ሊሰጥ የመጣ አምላካችን መድኃኒታችን ኢየሱስ ክርስቶስን የወለደች በመሆኗ ከአንስተ ዓለም ሁሉ የላቀች የተመረጠች ንጽሕተ ንጹሐን ቅድስተ ቅዱሳን ብለን እናመሰግናታለን። ለምንድን ነው ያሉ እንደሆነ እንኳን ድንግል ማርያም አይደለም እኛ እያንዳንዳችን ዋጋ አለን። ሰው ዋጋ አለው። አኮ በዜማ ስም ብሩር ወወርቅ ለተቤዘወክሙ እውስተ ይበቁሙ ባረክሙ ለተመጠቁሙ ማበርክሙ አላ በክቡር ደግሞ ለክርስቶስ ከመዘበግን ቅዱ ወርሱ ዘታምረን ቅድመ ፍጥረ ዓለም ዋስተራይ በዳሪ ሞያል ከወላጆቻችሁ ከወረሳችሁት ከንቱ ኑሮ የተዋጃችሁ በብርና በወርቅ አይደለም፣ ይልቁንም ለዘላለሙ ስለ ይቅርታ ስለ ምሕረት በሚጋብዘው በሕያው በእግዚአብሔር ልጅ ደም ተዋጅታችኋል ይላል ታላቁ ሐዋርያው ቅዱስ ጴጥሮስ። አንደኛ ጴጥሮስ 1:19 ይላል።
የምስናል እያንዳንዱ ሰው በእግዚአብሔር ዘንድ ዋጋ አለው። ወደ እናታችን ወደ ቅድስት ድንግል ማርያም ስንመጣ ታላቁ የጥበብ ሰው ሰለሞን ምን ይላል? ምሳሌ 3:15 ላይ ወኩሉ ክብር የሆነ መጠና ሰናይት ሀገሪቱ ለኩሎሙ እለ ይቀርብዋ ወኩሉ ክብር የሆነ መጠናው ክብርቲት የምንኩ ለብዙ ሴቱ እሷ ከወርቅና ከዕንቁንም የጠራች የበራች ወርቅና ዕንቁ ዋጋዋን ሊሆኑ የማይችሉ ይላል። ልክ ነው። ወርቅና ብር ለእኔና ለእናንተም ዋጋ ሊሆን አይችሉም። ለምን? ጌታችን አምላካችን ኢየሱስ ክርስቶስ በዕለተ ዓርብ ባፈሰሰው ደሙ ዋጋችንን ከፍ አድርጎ ራሱ ለእኛ ዋጋ ሆኗል፣ መድኃኒት ሆኗል። ስለዚህ ምናል ክብርቲት የምንኩ ዘብዙ ሴቱ ዋጋው ብዙ ከሆነ ከወርቅና ከዕንቁ ይልቅ እሷ ትበልጣለች። ወኩሉ ክብር ኢኮነ መጠና ብዕለ ነገሥትና የዚህ ዓለም ሀብትና ክብር ሁሉ ዋጋዋን ሊሆኑ አይችሉም። ሰናይት ሀገሪቱ ለኩሎሙ ለይቀርብዋ ለሚቀርቧት ሁሉ እሷ መልካም ነች፣ የምታሳርፍ ነች፣ ደግ ነች እያለ ይዘረዝራል። አወነታምኑ ባቲ ከመዘበ እግዚአብሔር ጽኑ እፀ ሕይወት ለሌት መረጎዝዋ ለሚቀርቧት ሁሉ በእግዚአብሔር የሚያምኑ ሁሉ የእሷን መድኃኒት የእሷን ቤዛዊት ዘመጸጋ መሆኗ እናት መሆኗ ወዳጆቼ ሰሞኑን ሁላችንም ስንወዛገብ ነው የነበር ነው ታውቃላችሁ። እኔ የኖርኩት ደብረ ሊባኖስ ነው፣ የተክለ ሃይማኖት ልጅ ነኝ። እኔ እንኳን ከእመቤቴ ከድንግል ማርያም ይቅርና ከማንም ሰው ጋራ ጸብ አልፈልግም። ድንግል ማርያምን ጠርቶ ክርስቶስን አመልካለሁ ማለት አይቻልም። ድንግል ማርያም አይደለም አንድ ሰው አሕዛብ እንኳን ሊጠላ አይገባም። ወላዲተ አምላክ ነች። በስሟ በእንተ ስማ ማርያም ብለን እንጀራ የበላንባት ክርስቶስን ያገኘንባት የገዛ ልጇን አሳልፋ የሰጠችን ጨዋ ትሁት በእግዚአብሔር የምታምን ልብ በሉ። ድንግል ማርያም አሁን እግዚአብሔር የሚባርኩ በዚህ ጉዳይ መወዛገብ የለብንም። እግዚአብሔር እውነት ነው። ወላዲተ አምላክ መሆኗ ዶግማ ነው። የማይሻር የማይጠስ የማይደፈር አይነኬ የአባቶቻችን ትምህርት ነው። ወላዲተ አምላክ እማምላክ የአምላክ እናት ገና ልበሉ ገና ድንግል ማርያም የ15 ዓመት ሕፃን በነበረች ጊዜ መልአኩ ቅዱስ ገብርኤል ሲያበስራት እኔ አላስብም እንዴት አድርጎ ይሆናል ብላ ስትናገር እስመ አልቦ ዘይሳነው ለእግዚአብሔር የሚሳነው ነገር የለም ሲላት ይኩነኒ በከመ ትቤለኒ አንተ እንዳልሆን እንደ ቃልህ ይሁንልን እነሆ የጌታ ባሪያ አለሁ ያለ የእምነት ምልክታችን ነች። እመቤታችን ቅድስት ድንግል ማርያም ያደረገው እግዚአብሔር ነው። ታዲያ ከዛች ቅጽበት ጀምራ ከሦስቱ ቅዱስ አንዱ ቅዱስ ወልድ ወይም ኢየሱስ ክርስቶስ የአብ አካላዊ ቃል በፈቃዷን ተከትሎ በማኅፀኗ ከተዋሃደ በኋላ በተቀረጸ ጊዜ ታብዮ ነፍሴ ለእግዚአብሔር ወትታሰ መንፈሴ በአምላኬ ወመድኃኒየ እስመ ገብረሊተ ኃይለ አብያተ ወቅድስ ስሙ። ነፍሴ እግዚአብሔርን ታከብራለች አለች። ልበሉ፣ ነፍሴ እግዚአብሔርን ታከብራለች። ልቡናዬ ደግሞ ልቡናዬ በአምላኬ በመድኃኒቴ ሐሴት ታደርጋለች ያለ የመጀመሪያ የአዲስ ኪዳን ሰባኪ ክርስቶስን ያበሰረች እኔ መድኃኒት እንዳላለችው ነፍስ ያለች በአምላኬ በመድኃኒቴ ሐሴት ታደርጋለች፣ በእኔ ታላቅ ሥራ አድርጓል ብላ የሰበከች ያስተማረች እናታችን ነች። የአምላካችን እናት፣ የፈጣሪያችን እናት፣ የተዘጋውን የገነትን ደጅ የከፈተልን የጌታችን የአምላካችን እናት እንኳን የአምላካችን እናት አይደለም ለእናቶቻችን ሕይወታችንን እንሰጣለን።
ሞት ባይወስድብን ኖሮ ለእናቶቻችን ሕይወታችንን ነበር የምንሰጠው፣ ተፈጥሮ የሚከለክለን። ስለዚህ ታላቁ የክብር ሰው ሰሎሞን መኑ ይእቲ እንተትየው ውስተ መጎ እንደ ንጋት ብርሃንን ያገኘንባት ከሰማይ የተገኘ ከኪሩቤል የበለጠች ድንግል ማርያም ከኪሩቤል የበለጠች ነች። ከኪሩቤል በላይ ነች። ምን ላይ አኮ ዘይሰግዱ ሎቱ አኮ ዘይሰግዱ ሎቱ የሚሰግዱለት አይተው አይደለም በደስታው አናለ በይገሚው ይሰግዱ። ኪሩቤል እግዚአብሔር ኢየሱስ ክርስቶስ ንዑድ እግዚአብሔር ሥላሴን በአንድነት በሦስትነት የሥላሴ ዙፋን ናቸው። ነገር ግን የሚሸክማቸው እሱ ራሱ ነው። ይሁን እንጂ እነሱ ዙፋኑን የሚሸከሙለት ክንፋቸውን በትምህርት መስቀል ሳዘርግተው ሁለት ክንፋቸውን ወደ ላይ ሁለት ክንፋቸውን ወደ ታች ሁለቱም ግራና ቀኝ ዘርግተው የሚንቀጠቀጡለት ማየት ያልቻሉትን አምላክ መለኮት 9 ወር ከ5 ቀን በማኅፀኗ የተሸከመች ወልዳ ሀሊ በድንግልና ያጠባች አብራ የተንከራተተች በመስቀሉ ጊዜው እንኳን ያልተለየች በአማላጅነቷ በእናትነቷ በቅድስናዋ በድንግልናዋ ምንጊዜም ቢሆን ዶግማ አድርገን የምናምንበት ለልጆቻችን የምናስተምረው ነው። ይህን ሁሉ ያደረገው ልዑል አምላካችን ነው። ስለዚህ ዛሬ የዛሬ በዓለ ምሕረታችን ግንቦት ማርያም ደብረ ምጥማቅ በሚባለው በግብፅ ገዳም መቼም ግብፅ ገዳም ለምን ተገለጠች ያለ እንደሆነ እዛ ተገልጣ ለሰዎች የታየችበት ነው። የሚገልጣት እግዚአብሔር ነው። የሚያሳያት እግዚአብሔር ነው። ለምን አፍጋር ለምን ግብፅ 3 ዓመት ከ6 ወር ተቀምጣለች። ያንን ውለታ ለመመለስ ወደ ግብፅ ሄዳ በስሟ በተሰራ ቤተክርስቲያን ላይ ተገልጣ የታየችበት ሁሉም እሷን አይተው የረኩበትና አምላካቸው እግዚአብሔርን ያመሰገኑበት ቀን በመሆኑ የዛሬ በዓል ደብረ ምጥማቅ በመባል ወይም እመቤታችን የታየችበትን በዓል ነው የምናከብረው። ታዲያ የሁሉንም ነገር መጽሐፍ ቅዱስ ላይ ተነገር አናገኙ። ለምሳሌ መጽሐፍ ቅዱስ ላይ ተጻፈና ከመጣው ለሚለው ሰው ከኤልያስ ለንጉሡ ደብዳቤ ተጻፈ። መጽሐፍ ቅዱስ ኤልያስ ወደ ብሔረ ሕያዋን ካረገ በኋላ እግዚአብሔር ከወሰደ በኋላ ከኤልያስ ወደ አመፀኛው ንጉሥ ደብዳቤ ተጻፈ ይላል። ደብዳቤ ተጻፈ ይላል። ስለዚህ ለእግዚአብሔር የሚሳነው የለም። እንኳን በቤታችን አይደለም የምንወዳቸው ሰዎችን እኮ በራእይም በሕልምም እናያቸዋለንና ወላዲተ አምላክ እግዚአብሔር ያከበራት ከፍ ከፍ ያደረጋት ሊቃውንት ያከበሯት ቅዱስ ያሬድ ያከበራት አምላክን በድንግልና ወልዳ ያሳደገች በመሆኑ መኑ ይእቲ እንተትየው ውስተ መጎ እንደ ጠዋት እንደ ንጋት የምታበራ እንደ ፀሐይ የምታበራ እንደ ጨረቃ የምታበራ ለምንድነው ለምን አታበራታለ? ፀሐይ የተሸከመች ነች። እውነተኛ ፀሐይ ኢየሱስ ክርስቶስን በማኅፀኗ በተሸከመች ጊዜ ሰውነቷ እንደ መስታወት የጠራ በመሆኑ በቅድስና የታጠበ በመሆኑ አምላካችን መድኃኒታችን ኢየሱስ ክርስቶስ ዋናው ፀሐይ እውነተኛ ፀሐይ በእሷ ሕይወት ላይ ያበራ ነበረ። ሕይወቷ ላይ ስለሚያበራ ነው እንደ ፀሐይ የምታበራች ማናት ያለው። ማንም በዚህ ልክ ያበራችው። አንዳንዴ ደግሞ ሰው እንደመሆኑ መጠን እንደየሰው መጠን እንደ ጨረቃ ደምቃ አምራ ተውባ እንደ ኮከብ ደምቃ ተውባ ስለምትገለጥ ታላቅ የጥበብ ሰው ሰሎሞን በዚህ ቃል ገልጿታልና ስለ ሁሉም ነገር አምላካችን እግዚአብሔር ክብርና ምስጋና ይግባው። ከሰጡ መንከኛ ወመተ ኮልኮሉ አተፈታ ባይስ ምረት የፈቱ ወርባዳ ተወደደ ለሰን ወዱ ገደላ ዋና ሳቤኑ እንዴተኔ እስልሞኙ አላፍቷ ተናከተኔ እስልሞኙ
ስምና እጀተኒ አማንተ ጀሰን ዋለ ገተኔሁ ከላቦረ ብስናሬ ብየከኝ ወጀና ረጋን ዋሉ ባጀረታ በኩል ተሰርዋ ጀረሙ ሐረከ ቢቱ ትተለቱኒ አለቶ ጂት ተመለቱኒ አካደ ሰንት ሞይ ዋላሉ ትንሽኔኝ ይሄ ኦጋጌ ሰንደቶ ላሉ እሺን ጂት ተኛራሚና ማራሚ አንከለ ጀርማኑ ዋት ረብቱ ከበጂ ረብቱ ጉድነ ከነ ሐረሳ አከታል ዱመንቲ አዱኛ ከበዳ ከሳ ፍለቴ ሐረበተ እሺን ረብለ እሺን ወልንጅራተ እሺን ራናለ ቦታን ከኛ ኢየሱስ ክርስቶስ ባየ ዋን ሲጃረቱ ጌትን ተኛራሚ በእኛ ከናሽ ሁን ከኛ እንደና ከናፋ ያና ዳከና ማላፍ ከረኛው ጋይንደ ጌትን ተኛራሚ ኢጆሌ ሲጃረተ ኢጆሌ ማ ኢሽትት ቡለን ባየ ዋን ክራ አበሌኩ እትሙነቴ ዋን ኢሽሙንሴ አሉ ነምኔ ቢየግፍ ከሰት ኢሽላለ አያና ጃለላ አያና ጉድና ኑሃው ለመፋሞዩ ጎተከኝ ኢየሱስ ክርስቶስ ጎተከኝ ኢየሱስ ክርስቶስ አዱኛ ከሮጋ ሰዶን ይሰሪም ጀሰይ አስረ ጅራታ ወደ ሆጃ ሁንዳ ፍቴ ኑጀሬ ተኖረት ፈንፈሜ ኢገሳ ለንገራሴ ኑጃለቴ ሆጃ ሁንዳ ፍቴ ወደ ገራ ባሳይት ገራ ሰሚረት አዱን ትበይ ለገራ ተገና ቢወጣ ከኝ ኢየሱስ ክርስቶስ ዋ ቀለቀለድር ቆይች ዋ ቆይች ጅቡ አንተው ጎፍታተኛ ኢየሱስ ክርስቶስ ዋ ወይታገ ባዲና እንጃለ ላላ ኢየሱስ ክርስቶስ ጉጃታ ከረዳቶ ጋራለ ጎፍታቱ ጉዳይ ሰደረ ኢየሱስ ክርስቶስ ረቆይ ሳሞዩ የሳይተን ከረና ወጋኘንዱ አዱ ሰኖረት ባሰ ወሮንታን አዱ ገረጋ ጊፍቲ ተኛ ማረኒ ለገሰኝ ጨርቀሬ ሐማ ገራ አባታለት ደሙሰለት እንዋባየ ከሰደረቻ አቆበ ከመጡ አዱ ወሳናሰም ወራውኒ ማጀረኒ ለከትኒ ለከትኒ ሐረረት ተሰለማ ለህነኒ ጀረኒ ወያ ያሰደኩኒ ማለፈኒ ወያ ፈሪ ከረበረኒ ማጀረኒ ጃናን ሳሊ ግርግር ሳሊ ኤሌንታን ሳሊ ጉያ ጀንደበራኑ ማተሞዩ ወያ ኢብራራሰኒ ቁላላ በሪ ገረፈሪ ፈኖረት ፈንሰሪ ተዋጀ አጀ ሰሮጋጅ ምንናንዶ ኤየመሳሊ ነናሞ ተነሳጀ ወራ ሳኒ ሞተነሳጀ ህንጉ ጉረመለ ኦፊ ቢን ሉቡሳ አባ ተወከፋ ለነፍሴ አባኪየ ሉቡት የነራ ፍረደለ አንዱበት እኒ ኤየመሳትን ሉቡሳ ከሳ ባሰ ኤየመሳትን ወቅት ደብሰ ከናፉ ከከሰ ለለ ሐረሞኝ ወዳው እንዳፍተ ኤርገምቶ ተሳሪትን ኢሳኔ ብሰ ዱባ ከውኪየ ናለለማ ጀሬኒ ኢሳኔ ብሰ ጎተከ ኢየሱስ ክርስቶስ ገረ ሰሚረት ገራ ባሳት ጉያዴ ጉያ ጉድናት የዛሬ ቀን ታላቅ ነው። ቅድም ሊቃውንቱ አሉ ህዋተ መኳንንት ወይ ትረሃዋ ህዋተ ለፍጥረት ወይ ባን ተሰባ መኳንንት ወይ ደጆቻችሁን ክፈቱ፣ አው በራችሁን ክፈቱ፣ ከጥንት ጀምሮ የተዘጉ በሮች ይከፈቱ፣ እነሆ ታላቁ የክብር ጌታ ይግባ የሚል ነበር። መዝሙር 23 ቁጥር 9 ታላቁ የክብር ጌታ አው ዛሬ የተዘጉ በሮች አው ምንድነው? ሌላ የኛ ልብ ብሎ የተዘጋ በኢየሱስ ክርስቶስ ላይ የተዘጋ ልብ፣ በድንግል ማርያም ላይ የተዘጋ ልብ፣ በቅዱሳን ላይ የተዘጋ ልብ፣ በጽድቅ ላይ የተዘጋ ልብ፣ ለእውነት ያልተከፈተ ልባችን እንዲከፈት አው የሰማይ መላእክት ዛሬ ጌታችን አምላካችን ኢየሱስ ክርስቶስ ያረገበት የእርገት በዓል የከፍታ በዓል የበዓል ታላቅ በዓል ነው። የበዓላት ሁሉ ቁንጮ ነው። ከዘጠኙ የጌታ አበይት በዓላት አንዱ በዓል ነው፣ መደምደሚያ ነው። ዛሬ
የመዳኛችን የትንሣኤያችን ድምድማቱ ጉልላቱ ተደምድሞ ተቸምችሞ ማኅተሙ የተመታበት እኛም በታላቅ ኃይል በታላቅ ድል ወደ አምላካችን እንደምንጠራ ሞተን እንደማንቀር ኢየሱስ ክርስቶስ ለእኛ ያስተማረበት ክብርና ምስጋና ለአምላካችን ነው። እንደምታውቁት አምላካችን ኢየሱስ ክርስቶስ ከተጸነሰበት ቀን ጀምሮ እስካረገበት ሁሉ መተኪያ በሌለው አቻ በሌለው ቤዛነቱ እኛን ዋጅቶ ገዝቶ ልጆቹ አድርጎን ቤተሰቦቹ አድርጎን በዛሬው ዕለት ወደ ሰማይ ማድረጉን ስናስብ ስለ እውነት ስለ ሰው ልጅ መዳን ስለዚህ የትኛው መከራ የትኛው ዋጋ ቢከፈል እግዚአብሔር ክፉን ሁሉ ወደ በረከት ወደ ደግ ነገር እንደሚለውጥ ተመልክተናል። ያሳየን አምላካችን እግዚአብሔር ክብርና ምስጋና ይሁን። እሱ ዛሬ በመስቀል ላይ በተሰቀለ ጊዜ ተፈጸመ፣ ሁሉ ተፈጽሟል፣ የቀረ ነገር የለም፣ ተሰርቷል ብሎ እንደተናገረ ሁሉ የሆሳዕና በዓሉ በታላቅ ግርግር፣ በታላቅ አጀብ፣ በታላቅ ሙገሳ፣ በታላቅ ቅኔ፣ በታላቅ ግጥም በሚያስደንቁ ጆሮ ላይ ተሰክተው በሚቀሩ ከሰዓት ይወጣሉ ወይ ተብሎ የማይገመቱ በታላላቅ ቃላት ኢየሱስ ክርስቶስን አመሰገኑ። የለም አንተ የተቀመጥክባት አየሁ እንኳን መሬት መርገጥ የለባትም እንኳን አንተ መሬት መርገጥ የለባትም ብሎ ያሉ ሰዎች ፍቅራቸውና ሙገሳቸው ሶስት ቀን አልተሻገረ። ልብስ እንዳላነጠፉለት ላያው ልብስ እንዳላነጠፉ እንደገና የጌታችን የአምላካችን የኢየሱስ ክርስቶስን ልብስ አራቁቶ በመስቀል ላይ እርቃኑን ሰቅሏል። ነገር ግን አምላካችን ኢየሱስ ክርስቶስ ሁሉም ነገር ያደረገው ለበጎ ነው። እኛ ተራቁተን ነበረ፣ እኛ ሞተን ነበረ፣ እኛ ተዋርደን ነበረ፣ እኛ ሆኖ ተዋረደ። ተመልከቱ፣ እኛን ወክሎ ሁላችንን ወክሎ እሱ ብሩክ የሆነ ሕያው የሆነ ቅዱስ የሆነ አምላክ እኛን ወክሎ እንደተረገሙ ሰዎች በመስቀል ላይ ተሰቅሎ እርግማናችንን አስወግዶልናል። ክብርና ምስጋና ለአምላካችን ነው። መኳንንት ወንድሞቻችን ክፈቱ፣ ታላቁ የክብር ጌታ ወደ ቤቱ ይግባ። አዎ ወደ ቤቱ ምናላቸው ሐዋርያትም አልቀርም እመጣለሁ መጥቼ ወስዳችኋለሁ። በሐዋርያት ሥራ ምዕራፍ 11 ላይ ጌታ ወደ ስራ በሚያደርግበት ሰዓት ቅዱሳን መላእክት ተገኝተዋል፣ ሰው ተገኝተዋል። የዛሬ በዓል ታላቅ በዓል ነው። ሁሉም ነገር ፈጽሞ አጠናቆ አንዳች የቀረ ሳይኖር ጌታችን አምላካችን ወደ ሰማይ ሐዋርያት እየታየ እየራቃቸው ወደ ሰማይ ሲሄድ የገሊላ ሰዎች ሁሉ በታላቅ አድናቆት ቆመው ይመለከቱ ነበረ። እንደናፍናሉ እናንተ የገሊላ ሰዎች ምን ልታዩ መጣችሁ? ወደ ሰማይ ሲሄድ ያያችሁት ኢየሱስ ክርስቶስ እንዲሁ ይመጣል፣ አይቀርም፣ እንዲሁ ይመጣል። እኛን ሊወስደን ይመጣል፣ እኛን ሊሰበስበን ይመጣል። ስለሱ የእሱ መድኃኒትነቱ፣ የእሱ ጌትነቱ፣ የእሱ ቤዛነቱ አቻ የሌለው ወደር የሌለው። አዎ ወደር የለው። የስርየት ኃጢአት ነው። ኃጢአትን የማስወገድ ሞትን የማስወገድ መርገመ ሥጋ መርገመ ነፍስን የማስወገድ ነው የጌታችን የአምላካችን የኢየሱስ ክርስቶስ። ስለዚህ 33 ዓመት ከ3 ወር በምድር ላይ ተመላልሶ ኢየሱስ ክርስቶስ ድንበር ነው። የዓለምን ታሪክ ለሁለት የከፈለ የዓለም የታሪክ እምብርት ነው። ይሄ ካሳ ከተከፈለ ከተፈጸመ ዓለም በልጁ በእግዚአብሔር ልጅ ነፃ ከወጣን ነው 2000 ዓመት ሆኗልና ክብርና ምስጋና ለአምላካችን ነው። እግዚአብሔር ያደረገበት ወደ ባሕርይ አባቱ ይህ ስንል ግን ኢየሱስ ክርስቶስ በቦታ ይወስናል ማለት አለ። ኢየሱስ ክርስቶስ በቦታ በጊዜ በሁኔታ አይወሰንም። ዓለምን ይወስናል እንጂ እሱ ዓለምን የሚወስን ነው። ዓለም በመሃል እጁ ነው ያለችው። ነገር ግን አረገ ስንል ስለ ከፍታው፣ ስለ ልዕልናው፣ ስለ ገናናነቱ ወረደ ስንል ስለ ትሕትናው እኛ ስለ መውደዱ ነው እንጂ እሱ
የሚወርድበት እሱን ሊወስን የሚችል ቦታ የለም። የሆነ ሆኖ በለበሰ ሥጋ ዛሬ ያደረገበት መከራውን ሁሉ አልፎ እኛም ዛሬ አሩ ውሃተ መኳንን ለወንጌል ልባችን ክፈቱ፣ ለወንጌል ልባችንን እንክፈት፣ ለእውነት ልባችንን እንክፈት። በቂም የተዘጋ ልብ ይከፈት፣ በጥላቻ የተዘጋ ልብ ይከፈት። በሪም ጅባን ትመልሱ እኛ ሀበንም ዋን ታገል ምን ከኝ ወመተ ጋር ወመተ ተኩማ ጃለ ወመተ ወንጃለ ወወይ ወመረ ሐረፍ ይወራለ ከላቱ ዋተ ከኝ ስርት ጭማ በረታ ወንጌል በረታ ጎተከኛ ኢየሱስ ክርስቶስ አንዱ መይስ እንሞተ ጎታ ጎፍታ ጎፍታ አንሰበውን እንጂ እንሞተ ግለ ኑጀራ አዋለመ አዋለ ከስተሪለዋ ኦፊሳቲ ከራ ወተ ጉያ ፍተማ አዱኛ ከመዳ ጅራተ አካራ ከትሞዩ ከበየ ጉዳለ ጎተከኛ ኢየሱስ ክርስቶስ አከልቶ ጅሬቶ ገራባሳለ በገረታ አርገቶ ማለት ወረሳጀ ሰጉንድሮ ሳላለም ይውዳፋን ወላለም ወርሰፈን ሰላለም እንዱሽ መሬቶ ከገራባሳለ ዛሬ ኢየሱስ ክርስቶስ በሰቀለው ዓለም ፊት ቀራንዮን ቁልቁል እያየ በታላቅ ግርማ በታላቅ ኃይል ወደ ሰማይ ያረገበት ነውና አንዳንድ ጊዜ በብዙ ውጣ ውረድና ወጀብ ውስጥ ማለፍ ግድ ይለናልና ጎተከኝን ዋን ምረት ያጥፉ ሁንዳም ዋኔ ጎተከኝን ኢየሱስ ክርስቶስ በጋራ ሂንደበሩ ብይተ አዲ ወረዳ ብይተ እንጂ ነጋኑ ታተ ሁንድ ከኛ ነጋን ጅራነ ምን በተስፋለ ከአንተ ኦርቶዶክስ ተዋህዶ ጋር ጭምናን ቀበነ አከጅራን ነው ጎተከኝ ኢየሱስ ክርስቶስን ጃለተሳሉ ሀሩት ለተከለከለ ቦዩ ሀትከኛ አንቦከተም ገረጎታ ከኛ ገረ ኢየሱስ ክርስቶስ ደና እርጉንዴ ነምን ኢየሱስ ክርስቶስ እንሞ ዋቀቲ እንሞ ማረሚራ ወደረከለ እንሞ ዋቀቲ ጀሬ ነምን አመኑ እርጉንዴ ገረዋቀቲ በከመ ኢየሱስ ክርስቶስ ለከሰነ አባውያ ብርብረለ እንደባከን እሳነ መንነይ አዱኛ ከበዳ ዋንጅራን ለቆዶንታ አዱዱነስ መለከት لا لا من الفكرة لا لا رفقنا هكذا رفقنا من الموت فرقنا ورقنا رفقنا أكثر تيرنا نرسا بيقول بربادة قالوا أوكاجنا الناس أوكاجنا حنوات منا من تكرار ربكم وعطانا كيف مقردا أكمل ساتر يفتح يرون كندوامو يرون دارونه وانجينا هبرم إيه حمر بات بلنا وانجيل غوتا كينيا ኢየሱስ ክርስቶስ ሁሉ ከኛ ለምን ነው إيه وانجيل ለምን ነው مرت በለምን ነው ከናን ወረወለ ትርፍደ አቀል በረም አቀል መሪያን አንታ ዘመለ ጎታ ከኛ ኢየሱስ ክርስቶስ ጋር ተብዳለ ማለቱ ወንደ ከሰሩ ረብ ሳይ ብሶ ረብ ሳይ ሁሉሱ አቦቴ ከኛ ማታችሁ የወለተኛ ማግደሱ ተፋታ ወጣ ኢየሱስ ኢየሱስ ምግበ ሥጋ ወምግበ ነፍስ ኢየሱስ